በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን አቅፎ ደግፎ ለዚህ ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ የማርቆስ ወንጌል ትርጓሜ የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የአራተኛውን ቀን ትምህርት እንጀምራለን። የማርቆስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ለምሕረትህ ወሰን፣ ለፍቅርህም ወደር፣ ለሕልውናህም ድንበር፣ ለቸርነትህም ጽንፍ የለህምና እናመሰግንሃለን። በመግባት በመውጣታችን የተንከባከብከን፣ በሩሩህ ዓይኖችህ ያየህን፣ በረከትን በሚያንጠበጥቡ እጆችህ የባረከን ጌታ እናመሰግንሃለን። ሁሉ የሚያውክ ነው ሰላማችን አንተ ነህ። ከራሳችን ከዓለም ከዘመን የጎደለውን ሙላቱን የምናገኘው ከአንተ ነው። ዙሪያችን ጨለማ ሲሆን ቀና ስንል ወደ አንተ ብርሃን ነው። ጌታችን ሆይ አንተ የሕልውናችን፣ አንተ የመራመዳችን፣ አንተ ይችን ቀን የማየታችን ምስጢሩ ስለሆንክ እናመሰግንሃለን። የተወደድክ ጌታ እግዚአብሔር ሆይ እኛ ባሪያዎች የጽድቅ ተማሪዎች እንሆን ዘንድ ስለጠራህን፣ ወላጆቻችን በደግነታቸው ይህንን አላሰቡልንም። አንተ ግን ሰማያዊውን ገበታ፣ ሁለተኛውን ልደት፣ ርስተ መንግሥተ ሰማያትን፣ ይህንንም የቃል ገበታ ስላዘጋጀህልን በሰማይ በምድር ክብር ምስጋና ለአንተ ይሁን። እንደ ቸርነትህ እኔን ባሪያህን ሕዝብህን በስሜ የተጠሩትን ወገኖቻችንን በከፍታም በዝቅታም ያሉትን አስተዳዳሪዎችን ሁሉ አቤቱ ይቅር በል። ለዓለም ሁሉ የምሕረት ፊትህን እንድትመልስ በዚህች ሰዓት አንተ ለምታስፈልጋቸው ሕዝቦች፣ በረሃብ ለሚያልፉ ሕዝቦች፣ በጦርነት ለሚያልፉ ሕዝቦች፣ ለታወኩ መንደሮችና ከተሞች ሁሉ ያንተ የማዳን እጅ እንድትዘረጋ እንጸልያለን። ስለ ቸርነትህ በሰው ልጆች መካከል መግባባት፣ እውነተኛ ፍቅር፣ አንተ የምትከብርበት አንድነት እንድታድለን ደጅ እንጠናሃለን። ከምድሪቱ ላይ መጨካከንን፣ ሽንገላን፣ ራስ ወዳድነትን፣ ፍቅረ ነዋይን ሁሉ ድል ንሳለን። ይህንንም የማርቆስን ወንጌል እንረዳ እናስተውል ዘንድ የቅዱስ መንፈስ ችሎታ ከእኛ ጋር ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የማርቆስ ወንጌል ትርጓሜ የሚል ነው። የማርቆስ ወንጌልን በዝርዝር አከፋፈል ማየት ጀምረናል። ባለፈው ጊዜ እስከ ምዕራፍ 3 ድረስ ያለውን ዝርዝር አከፋፈል አይተናል። ዛሬ ከምዕራፍ 4 ጀምሮ ያለውን ዝርዝር አከፋፈል እናያለን። ከዚያ በፊት የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ማድመጥ ለአንድ አማኝ ክብረት ነው።
የአማኝ በምድር ላይ እድሉ ምንድን ነው ስንል የእግዚአብሔርን ቃል መስማት ነው። የአንድ ዘመን በጎነት የሚለካውም የእግዚአብሔር ቃል የሚፈስበት ዘመን መሆኑ ነው። ዘመነ መዓት ከተገለጠባቸው መግለጫዎች አንዱ በዚያ ዘመን የእግዚአብሔር ቃል ብርቅ ነበር የሚል ነው። የእግዚአብሔር ገበታ ከሰፋልን ዘመኑ መልካም ነው። አዎ ብዙ ጨለማ፣ አዎ ብዙ ጋሬጣ፣ አዎ ብዙ ጥያቄ፣ አዎ ብዙ እንቆቅልሽ አለ። የእግዚአብሔር ቃል ካለ ግን አሁንም የምህረት ዘመን ነው። ይህንን የምናየውን ሰማይ ያቆመው 3 ፊደል ይሁን የሚል ነው። እግዚአብሔር በ3 ፊደል ሰማይ እንዳይናወጥ አድርጎ ለዘመናት አቁሞታል። 3 ፊደል የእግዚአብሔር ቃል ካገኛችሁ እንደ ሰማዩ ያለ ምክንያት ትጸናላችሁ። ሰማይ ያለ ምሰሶ እንደቆመ እናንተም ያለ ምክንያት ያለ ተጨባጭ ነገር ጀርባችሁን ዙሪያችሁን ስትዳብሱ ባዶ አልቦ በሆነበት ነገር ትደሰታላችሁ። የእግዚአብሔር ቃል ሕይወትን ያጸናል። የእግዚአብሔር ቃል ፈሪዎችን ያደፋፍራል። የእግዚአብሔር ቃል ብኩኖችን ይሰበስባል። የእግዚአብሔር ቃል ሐሳባችን ሲሸፍትብን ተመለስ ይለዋል። የእግዚአብሔር ቃል ከራሳችን ጋር ታርቀን እንድንኖር ይረዳናል። ከሰዎች ጋር የሚታዩ የሚሰሙ ግጭቶች ይኖሩናል። ከራሳችን ጋር የማይታይ የማይሰማ ግጭት ውስጥ እናልፋለን። ከራሳችን የምንታረቀው በእግዚአብሔር ቃል ነው። እግዚአብሔር የሰላም መሰረት ነው። እግዚአብሔር ሰላሙን የሚሰጠው በቃሉ አማካኝነት ነው። ስለዚህ የእግዚአብሔርን ቃል መማር ክብር ነው። የእግዚአብሔርን ቃል መማር እድል ነው። ይሄንን የምናጣበት ዘመን ይመጣል። ምናልባት ማስፈራሪያ መስሎ ይሰማን ይሆናል። ሰባኪዎች እንደዚህ ብለው ሲናገሩ የቪዛው ፕሮሰስ አለቀላቸው ወይ ብለን እናስብ ይሆናል። ሰባኪው የትም አይሄድም፣ እኛ ልንናወጥ እንችላለን። የእግዚአብሔር ደጅ ላይ ይዘጋ ይችላል። እኛ ግን በተለያየ መንገድ ቃሉን ልናጣው እንችላለን። እግዚአብሔር ቃሉን ለዛሬ ምግብ ለነገ ስንቅ አድርጎ ይሰጣል። እግዚአብሔር ቃሉን ለዛሬ ምግብ ለነገ ስንቅ አድርጎ ይሰጣል። በቤታችሁ ውስጥ ያላችሁ እውነተኛ ንብረታችሁ እግዚአብሔር ሲያስተምራችሁ የሰነዳችሁት ሰነድ ነው። እሱ ነው ሀብት፣ እሱ ነው መሻገሪያው፣ እሱ ነው መጽናኛው፣ እሱ ነው የበረሃ ጥላ፣ እርሱ ነው የጥማቱ እርካታ። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ከምዕራፍ 4 እንቀጥላለን። የማርቆስ ወንጌል ምዕራፍ 4 ከቁጥር 1 እስከ 34 የዘሪውን ምሳሌ ጌታ የተናገረበት ነው። ምሳሌ የጌታችን የኢየሱስ ክርስቶስ የማስተማሪያው ዘዴ ነው። ምሳሌ አስረጂ ነው። ምሳሌ በባህሪው ትንሽ ነው፣ ትልቅ ነገርን ግን መግለጫ ነው። ለምሳሌ ሲላችሁ ሰው ለምሳሌ የሚለው ነገር በጣም ትንሽ ነው። ለምሳሌ የሰናፍጭ ቅንጣት እንኳን ቅንጣቱ ሙሉስ ትንሽ ነው፣ ግን መንግስተ እግዚአብሔርን ለመግለጥ
የማያልፈውን ርስት ለመግለጥ የሚውል ነው። ምሳሌ ካላነሰ ምሳሌ መሆን አይችልም። በማነሱ ትልቅ ነገርን ያብራራል። ጌታችን ኢየሱስ ክርስቶስ የሰውን አለማወቅ ለማገዝ ምሳሌዎችን ተጠቅሟል። ሰዎችን በእናንተ ደረጃ ሁናችሁ ስታስተምሯቸው መቼም ሊረዷችሁ አይችሉም። እነርሱ ባሉበት ደረጃ ዝቅ ብላችሁ ማስተማር አለባችሁ። አንድ ኮሌጅ ያጠናቀቀ መምህር አንደኛ ክፍል የገባውን ብላቴና በኮሌጅ ዕውቀቱ ሳይሆን በልጁ መጠን ነው የሚያስተምረው። ማስተማር ማለት ያወቅነውን ሁሉ መዘርገፍ ማለት አይደለም። መጥኖ ማጉረስ ነው። መጥኖ ማጉረስ ነው። ጌታችን ኢየሱስ ክርስቶስ በሰሚዎቹ ደረጃ ዝቅ ብሎ ያስተምር ነበረ። ሕፃናትን ቆመን እንድናዋራቸው አይመከረም። ምክንያቱም ሲያንጋጥጡ እኛን ሳይሆን የሚያዩት ሰማይን ነው። የምናወራውን ሊሰሙን አይችሉም። የሚያዩት ሰማይ ያዞራቸዋል። ስለዚህ ብርክክ ብለን ፊት ለፊት ሆነን ስናወራቸው ይረዱናል። ምሳሌ ማለት ብርክክ ብሎ በሕፃኑ ቁመት ልክ ሆኖ ማስረዳት ነው። ዛሬ የእግዚአብሔርን ቃል እንናገራለን የሚሉ የተታለሉ ሰዎች መርሃቸው ያበጠ ይፈንዳ የሚል ነው። ካልደፈረሰ አይጠራም የሚል ነው። እኛ ያደፈረስነው እንደደፈረሰ ነው የሚቀረው። ምናልባት እግዚአብሔር ያደፈረሰው እሱ ይጠራል። ካልደፈረሰ አይጠራም፣ ለኛ አይሰራም። ይኸው ሀገሩ ደፍርሶ ቀርቷል፣ መጥራት አልቻለም። ስለዚህ የእግዚአብሔር ቃል የእልህ መሳሪያ መሆን የለበትም። ሌላውን ማሳነሻ መሆን የለበትም። የእግዚአብሔርን ቃል በፍጹም ትህትና ማስተማር ይገባናል። እግዚአብሔር እኛን የመከረን እንደዚህ አይደለም። እኛን ያስተማረን እንደዚህ አይደለም። ስለዚህ ሰዎችን በፍጹም ትህትና ማስተማር ይገባናል። ጌታችን ኢየሱስ ክርስቶስ የዘሪውን ምሳሌ ጠቀሰ። ቃሉ ዘር ነው አለ። አንዱ ዘር 4 አይነት መሬት ይገጥመዋል። ዘሩ አንድ ነው፣ መሬቱ ግን 4 አይነት ነው። እግዚአብሔር ቃሉን የሚናገረው ልባችንን አድራሻ አድርጎ ነው። ስለዚህ 4 አይነት ልብ አለ ማለት ነው። ያላፈራ ነው ከልባችን የተነሳ እንጂ ከቃሉ ችግር የተነሳ አይደለም። ወገኖቼ እግዚአብሔርን እጃችን፣ እግራችን፣ ዓይናችን፣ ጆሮአችን አይደለም ልባችን ያስቸገረው። የብዙዎቻችን ልብ አረንቋ ነው፣ በእሾህ የተከበበ ነው፣ ዓለማዊነት ያጠላበት ነው። በአንደበትማ የኛ ሀገር ሰው በሙሉ መናኝ ነው። እባክህ ዓለም ከንቱ ነው ይላል። ብላሽ ነው፣ ለነገሌም አልሆነም ይላል። ተግባሩ ግን ሌላ ነው። እግዚአብሔር የሚመዝነን በልባችን ነው። የማርቆስ ወንጌል ስለ ልብ የሚናገር ነው። ሲጀምርም የጌታን መንገድ አዘጋጁ ነው የሚለው። ጌታ የሚያልፈው በአውራው ጎዳና አይደለም፣ በልባችን ነው። እሱ ባለፈበት ድህነት፣ እሱ ባለፈበት ሰላም አለ። ግን ልባችን መቅናት አለበት። እኛ ሀገር ሃይማኖት ትኩስ ነው፣ ትኩስ ነው ሃይማኖት። የክርስቲያኑ ብትሉት የሌላውም ወገን ሃይማኖቱ ትኩስ ነው፣ እንደ ጋለ ነው ያለው።
እናቶቻችን ከአንጀታቸው ነው ለዛር የሚሰግዱት። ሲመሰክሩ የኔ አባትማ ነው የሚሉት። እኛ እንዲህ ብለን መስክረንም አናውቅም። ሁሉ ነገር ትኩስ ነው፣ ግን ልብ የለም። ልብ አሳ የላሰው ድንጋይ ነው። ልባችን ሸርታታ ነው። ልባችን አድራሻው አይታወቅም። እግዚአብሔር ግንኙነቱ ከልባችን ጋር ነው። የዘሪው ምሳሌ በዝርዝር እንመጣለን። ከቁጥር 35 እስከ 41 የባህሩ ተአምር። እግዚአብሔር የየብስ ብቻ አይደለም፣ የባህሩም አምላክ ነው። ለእግዚአብሔር የሚያስቸግረው የመጣብን ንፋስ አይደለም፣ አለማመናችን ነው። አለማመን ማዕበል ነው። ማዕበል ያናውጣል። ማዕበል መንገድ ያስታል። ማዕበል ይገለብጣል። አለማመን እንደዚሁ ነው። አለማመን እኔ በእውነት ሁል ጊዜ የምጸልየው ጌታ ሆይ እንዳምንህ እርዳኝ እያልኩ ነው። የእምነቴን ያህል የሚሰጠኝ ከሆነ ምንም አላገኝም። የታማኝነትን ያህል ስጠኝ ነው የምለው። መጸለይ ያለብን እንዳምንህ እርዳኝ ብለን ነው። የብዙ ችግሮቻችን መንስኤው አለማመን ነው። እኛ እኮ የምናምነው ወገኖቼ ሐኪም የሚችለውን ነው። እኛ የምናምነው በቤተ መድኃኒት ያሉ መድኃኒቶች የሚፈውሱትን ነው። ሰው ከአቅሜ በላይ ነው ሲለን በጆሮአችን የሚሰማን እግዚአብሔር ከአቅሜ በላይ ነው አለ ብለን ነው። ለሰው የማይቻል ለእግዚአብሔር ይቻላል። አንዳንድ ጊዜ ሰዎች ከአቅሜ በላይ ነው ብሎ ከሸኟችሁ ደስ ይበላችሁ። የእናንተ ጉዳይ የሥላሴ አጀንዳ ነው። መናወጥ ዓለም ባህር ነው፣ ሕይወት ባህር ነው። ሁል ጊዜ መናወጥ አለ። ወደቡ ሰማይ ነው። ወደቡ ላይ እስኪደርሱ መናወጡ ይቀጥላል። የምትጸልዩት አሁን የመጣው መከራ እንዲርቅ እንጂ መከራ የሚባል እንዳይመጣ አይደለም። በምድር ላይ እስካሉ መናወጥ ይቀጥላል። እንዳይሰለቸን ግን ተለዋዋጭ መከራ ይመጣል። በሙሉ የተጸለየላቸው ሰዎች ዛሬ በእግዚአብሔር ቤት የሉም። ቀምተው ነው የሮጡት። የእግዚአብሔር አገልጋዮች ምን ነው ጠፋችሁ ከእግዚአብሔር ገበታ፣ ከቤተ ክርስቲያን ምን ነው ተለያችሁ ሲሏቸው የሚሰጡት መልስ የሚዘገንን ነው። እዛ እኮ አልመጣንም ማለት ከእግዚአብሔር ተለየን ማለት አይደለም። ቤተ ክርስቲያን ስለመጡ አይደለም፣ ዋናው ልቡ ነው። ያለቀ መስሏቸው ነው። ይመጣል ሌላ ግርፊያ። ጅራፉ ያባራ መስሏቸው ነው። ይለወጣል። አንዳንዱ ሲያገባ መንግስተ ሰማያት የገባም ይመስለዋል። ደሞ ይመጣል። ዓለም ጎዶሎ ነው። ጎዶሏችን ሳይሆን ፍቅሩ ሊያመጣን ይገባል። የእግዚአብሔር የፍቅሩ ተከታዮች መሆን አለብን። አሊያ የሚሻውን ፈልጎ ወደ እግዚአብሔር የሚመጣ የሚያመልከው መሻቱን እንጂ እግዚአብሔርን አይደለም። እንደ ዛሬ ባያድነኝም አልሰግድም የሚል የለም ወገኖቼ። የትም ፍጩ ዱቄቱን አምጩ ነው። በጨረታው አይገደድም የሚል ቃል አለ አይደል? በጨረታው አይገደድም የሚል። ስለዚህ እግዚአብሔርም ሰይጣንም ካደረገለት ሰውየው በጨረታው አይገደድም። እምነት ጨረታ አይደለም፣ ውሳኔ ነው። ምዕራፍ 5 ማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 20 የጌርጌሴኖን ታማሚን እናገኛለን። የአእምሮ ህሙማንን በእውነት በተገቢው አልተንከባከብናቸውም።
አእምሯችን ከሰውነት ክፍሎቻችን አንዱ ነው። ሰው የጨጓራውን መታመም እየተቀበለ የአእምሮውን መታመም አይቀበልም። በስራ ላይ ያለ ነገር ሁሉ አንዳንዴ ብሎን ይላላል፣ አንዳንዴ ስብራት ይገጥመዋል፣ አንዳንድ ጊዜ መቆም ይገጥመዋል። ስለዚህ በሕይወት ዘመናችን አንድ ጊዜም ቢሆን በአእምሮ መታወክ ውስጥ ልናልፍ እንችላለን። እግዚአብሔር ግን ለዚህም መልስ አለው። ብዙ ሰው በዚህ ዘመን ላይ እጆቹ ጫና የለባቸውም፣ ለስላሶች ናቸው የሁላችንም እጆች። አእምሯችን ግን ብዙ ጫና ተሸክሟል። እምንሰማው እምናየው ነገር ኪሎ ብናወጣለትና አእምሯችን ላይ የሚያርፍበትን መጠን መለካት ብንችል መቆማችን ራሱ ተአምር ነው። እጅግ ጎበዝ ናችሁ፣ እጅግ ጀግና ናችሁ። ዓይንና ጆሮ የአእምሮ መስኮት ነው። ጌታችን ለአእምሮ ሕሙማንም መድረስ ይፈልጋል። የአእምሮ ሕሙማን በጉርብትናም ቢሆን በቤተሰብም ቢሆን በልጆቻችንም ቢሆን የምንጸየፋቸው የምንሸሻቸው መኖራቸው የተቋረጠባቸው አይደሉም። ስም ሰተናቸው እብድ የምንላቸውም አይደሉም። ጤነኛ ነኝ የሚሉት አብዛኛዎቹ አሳባጆቹ ናቸው። እነኛ በጣም ስለሚራሩ በጣም ስለሚያስቡ ሁሉን በራሴ ላድርግለት፣ ሁሉን በችሎታ ልከውንለት ሲሉ አቅም በማጣታቸው አእምሯቸውን ከስረዋል። ጌታችን ለእነዚህም ያዝናል፣ ይራራል። ለሰዎች ችግራቸውን በመዝገበ ቃላት እያብራራን ለመርዳት መሞከር የለብንም። ለሰዎች ችግራቸውን አሳንሰን እግዚአብሔርን ትልቅ አድርገን መንገድ ይገባናል። ለአእምሮ ምን ያህል ዋጋ እንዳልተሰጠው የምታውቁት ትልቁ የአእምሮ ሕሙማን መታከሚያ ያለው መርካቶ ነው። ጤነኛው የሚያብድበት ቦታ፣ ሰው ወጥቶ የሚሰክርበት ቦታ። መርካቶ እኮ በወላጅ ሄደው እቃ ገዝተው የሚመጡ አሉ። በ40 ዓመታቸው እኔ እዛ ስገባ ይዞርብኛል የሚል ብዙ ሰው ነው። ለአእምሮ ዋጋ አልሰጠንም። ልንንከባከባቸው ይገባል። ዕዳዎቻችን ናቸው። ለእነርሱ ግዳጅ አለብን። የሚያጽናና ቃል መንገር አለብን። የሚያበረታ ቃል መንገር አለብን። ያሉበትን ሁኔታ የሚያስረሳ ተግባርን መፈጸም አለብን። ከጨጓራ ይልቅ አእምሮ ፈጥኖ ይድናል። ከኩላሊት ይልቅ አእምሮ ፈጥኖ ይድናል። ግን ወዳጅ ይፈልጋል። የአእምሮ መታወክ የሚታከሙ በፍቅር ብቻ ነው። አንዳንድ ሰዎች ወደ እናንተ ሲመጡ ምነው አቅፈው በሳሙኝ እያሉ እየጸለዩ ነው የሚመጡ። አንዳንድ ሰዎች ወደ እናንተ ሲመጡ የእናንተን ታላቅ ወንድምነት ታላቅ እህትነት የመስማት ጥማት ይዘው ነው የሚመጡት። ተራራ ችግሮች በትንሽ ፍቅር ይሸነፋሉ። ይህንን ተራራ ተነቅለ የሚለው ቃል ታስታውሳላችሁ አይደል? የሰናፍጭ ቅንጣት ታህል እምነት ቢኖራችሁ እግዚአብሔር እኮ ያን እንጦጦን እኮ የእንጦጦ ተራራን እንጦጦ ላይ ሲተክለው እግዚአብሔር ትክክል ነው። የማናወጥ ዓላማም የለውም። ተራራ የተባለው ችግር ነው። ትልቅ ተራራ ትልቅ ችግር በትንሽ እምነት ይሸነፋል ማለት ነው። ትልልቅ የአእምሮ መታወኮች በትንሽ ፍቅር ይድናሉ።
እነዚህ በአእምሮ መታወክ ውስጥ የሚያልፉ ውድ ወገኖቻችን በጣም ሩሩሆች፣ በጣም መልካሞች፣ በጣም ቀናዎች፣ በጣም ለሰው አሳቢዎች፣ እንደሌላቸው እንኳን ማመን አቅቷቸው ለሰው በምኞት የሚሰፍሩ ናቸው። በትንሹ የሚታከሙ ናቸው። በትንሹ የሚድኑ ናቸው። እነዚህን በመግረፍ ልናድን አንችልም። ጨጓራ በሽታ፣ ኩላሊት በሽታ ያጋንንት እንዳልሆነ የአእምሮ በሽታ ሁሉ ያጋንንት አይደለም። ሁሉን ነገር ከአጋንንት ጋር አታዛምዱ። ገና የሚሞት ስጋ እኮ ነው የያዝነው። መታመሙ ምን ይደንቃል ወገኖቼ? ትልቁን አስቀምጠን በትንሹ ምን ይደንቀናል? ጌታ የጌርጌሴኖንን ታማሚ ጎበኘው፣ ያለበት ድረስ ሄደ። ክፍሉ ላይ ስንደርስ በደንብ እናየዋለን። የሚደንቅ ነው። የእግዚአብሔር ማዳን ማገገም የለበትም። የእግዚአብሔር ፈውስ ማገገም የለበትም። በእግዚአብሔር ዘንድ አንድ ቀን እንደ 1000 ዓመት ነው ይላል አይደል መጽሐፉ? እግዚአብሔር በአንድ ቀን የ1000 ዓመት ታሪክን ይለውጣል። ይህንን ነው የምታዩት። ሁሉ የተፋውን ጌታ ይቀበላል። ሁሉ ተስፋ የቆረጠበትን እግዚአብሔር ተስፋ አይቆርጥበትም። ስለዚህ በየጸበሉ የተቀመጡ አሉ። እነዚህን ወገኖች የሚያግዙልን የተባረኩ ሰዎች አሉ። መደገፍ አለብን። ቢሆንልን እኛው ማድረግ ነበረብን። መደገፍ አለብን። እነኚህን ወገኖች መጎብኘት አለብን። ሰው ይህንን ዓለም ሳይሰናበት ስራ ማቆም የለበትም። ማርቆስ 5 ከቁጥር 21 እስከ 43 የኢያኢሮስን ልጅ እናገኛለን። ኢያኢሮስ ልጄ ታማለች አድንልኝ አለ። እሱ ስትታመም ነው ከቤት የወጣው። ጌታ ጋር ሲደርስ ልጅቱ ሙታለች። አልዓዛር ሲታመም ጌታ ተጠራ፣ ዝም አለ። ሲሞት ያውም በ4ኛው ቀን መጣ። ምክንያቱም እርሱ በሽተኛ ማዳንም ሙት ማንሳት ለሱ እኩል ነው። ዛሬ እንፈውሳለን የሚሉ ሰዎች ሙት ለማስነሳት ቢያስቡ ስንት ጊዜ ዱብ ዱብ እንደሚሉ እስቲ ያስቡት። እንዴት እንደሚወራጩ፣ እንዴት እንደሚወጣጠሩ። እግዚአብሔር ግን ኃይሉ ፍጹም ነው። በሽተኛ ለማዳን ሙት ለማስነሳት የሚጠቀመው ያንን አንዱን ኃይሉን ነው። የኢያኢሮስ ልጅ ኢያኢሮስ ጌታ ለምኖ በመንገድ ሲሄድ 12 ዓመት ደም ይፈሳት የነበረ ሴት ደግሞ ጌታን አቆመችው። እኔ ለምኝም አንቺ አታቆሚም አላለም። ጌታ ለሁሉ በቂ ነው። ወገኖቼ እኛ ጸልየን ሰዎች ከተፈቱ እግዚአብሔር ይመስገን። እኛ ለምነን ሰው ሁሉ ከጠገበ፣ ጠላታችንም ከጠገበ እግዚአብሔር ይመስገን። ጠላታችሁም እንጀራ እንዲያገኝ ለምኑለት። ካላገኘ እናንተን ማየት አያቆምም። የምትገላገሉት ከጠላታችሁ ሲጠግብ ነው። የኢያኢሮስ ልጅ ከሞት ተነሳች። ወለተ ኢያኢሮስ ምዕራፍ 6 ማርቆስ ከቁጥር 1 እስከ 13 ለጌታችን ሰዎች ስም ሰጡት። ስም ሰጡት። ጌታችን ኢየሱስ ክርስቶስ ብዙ ስም ተሸክሟል። ይሄ የጸራቢው ልጅ አይደለም። አናጢነት ዛሬም አልተከበረም። አይገርማችሁ? ግን አናጢ በሰራው ቤት እንኖራለን። ሰሪውን እናከብረውም፣ ቤቱን እናከብራለን። ሸክላ ሰሪውን እንንቀዋለን፣ ሳህኑን እንበላበታለን። ብረት ቀጥቃጩን ቡዳ እንለዋለን። በብረቱ እንቆፍራለን፣ እናርሳለን። የሚገርም ነገር ነው። ሙያውን ፈልጎ ሰውየውን ጠልቶ ይሆናል ወይ?
ኢትዮጵያ ባለሙያ ያልተከበረባት ሀገር ነች። ሰባቂ የሚከበርባት ሀገር፣ ወረኛ የሚከበርባት ሀገር፣ ነገር አቀባይ የሚከበርባት ሀገር፣ ስድብ የሚቀኙ ሰዎች የሚከበሩባት ሀገር ሆናለች። ፈውስ ያስፈልጋል። በህይወታችሁ መጀመሪያ ማክበር ያለባችሁ እናንተ የማትሰሩትን ስራ የሚሰሩትን ነው። በህይወታችሁ የቤታችሁን ቆሻሻ የሚቀበሉ ሰዎች የመጀመሪያ ክቡሮች ናቸው። ከትልቁ ስራ አስኪያጅ፣ ከትልቁ ፕሬዝዳንት በላይ የእናንተ ፕሬዝዳንት እነሱ ናቸው። የኔን ቆሻሻ የሚሰበስቡ ክብር ይገባቸዋል። እስቲ አንድ ቀን በአመት ጋብዟቸው። እስቲ አንድ ቀን በአመት ቡና አፍሉላቸው። አንድ ቀን በአመት እስቲ ግቢያችሁን ይመልከቱት። እንደ ቆሻሻችን ነው የምናያቸው። ያሳዝናል። ባለሙያ ካልከበር አገር አያድግም። አገር አያድግም። ሙያ የሚለካው ወገኖቼ በመጥቀሙ ነው። ጌታ ብዙ ስም ተቀበለ። ምነው ጌታ በኖረበት ዘመን በኖርኩኝ እንላለን። ግን ያኔም ዛሬም የሚታየው በእምነት ነው። ብዙ ስም ተቀበለ። ዛሬ ስም አላችሁ ይሆን? ሰዎች ስም ሰጥተዋችሁ ይሆን? እግዚአብሔር ይመስገን። ክርስቶስን መሰላችሁ። በሀገራችን ስም የሌለው ሰው የለም። ሀገሩን ስመኛ ሀገር አድርገነዋል። ስም የማይወጣለት ሰው የለም። አንዳንድ ስድቦች ስለሚያረጁብን አሁን ደግሞ ከውጩም እየተዋስን ጭምር ነው ጭቃ የምንለጣጠፈው። ጭቃ የመለጣጠፍ ውድድር ውስጥ ነው ያለነው። ባልንጀራ እንደራስ ውደድ። አንተ ክብርህን እንደምትፈልግ የሱንም ክብር ጠብቅለት እኮ ነው። ሰዎች ለሚሏችሁ ከሆነ የምትኖሩት መኖር ታቆማላችሁ። እግዚአብሔር ለፈቀደው ነገር ኑሩ። ሰዎች የፈለጉትን ይበሉ። ህሊናና እግዚአብሔር ሰው የሚላችሁን አይላችሁም። ለእግዚአብሔር ብቻ ታማኝ ሁኑ። ከቁጥር 14 እስከ 29 የዮሐንስ መጥምቅ ሞት። ዮሐንስ መጥምቅ የጽድቅ ሰባኪ፣ የእውነት ሰው፣ ከዚች ዓለም ምንም አልነካውባትም እስኪል ድረስ መናኝ ነበረ። የነቢያት መጨረሻ፣ የሐዋርያት መጀመሪያ፣ ድልድዩ ነቢዩ፣ ሐዋርያ፣ ሰማዕቱ፣ ካህኑ እሱ ሞተ። የእውነተኝነታችን ምልክቱ እውነትን በማይወዱ ሰዎች መገፋታችን ነው። ከቁጥር 30 እስከ 44 ጌታ 2 ዓሣና 5 እንጀራ አበርክቶ መገበ። ድሮ የቆመ ተአምር እንዳይመስላችሁ። ብዙ ሰው ዛሬ የሚኖረው በዚህ ነው። እናቶቻችን ድሆቹ፣ ምስኪኖቹ ቡሃቃቸውን በስመ አብ ብለው የሚገቡት እግዚአብሔር እንዲያበረክተው። እኔ በበጀት የምኖር ሰው አይደለሁኝም፣ አንተ አበርክተህ አብላኝ እያሉ ነው። አብዛኛው ሰው የሚኖረው በተአምር ነው። ስለዚህ ተአምር ዛሬም አለ። ከቁጥር 45 እስከ 56 የባህሩ ተአምር። ጌታ በባህሩ ላይ ተአምር አደረገ። በባህሩ ላይ እየተራመደ መጣ። ያስጨነቃቸውን ባህር ጌታ ረገጠው። ያስጨነቀን ነገር ክርስቶስ ይጫማዋል። ከኛ አቅም በላይ የሆነው ከሱ አቅም በታች ነው። ወደ ምዕራፍ 7 ልሂድ። ከቁጥር 1 እስከ 23 የፈሪሳውያን ሙግት። ፈሪሳውያን እንዴት እንግለጣቸው? በቅሎ አትወልድም፣ የሚወልድም አትወድም የሚባል ነገር አለ። ፈሪሳውያን አያስተምሩም፣ የሚያስተምር አይወዱም። ፈሪሳውያን ቅኖች አይደሉም፣ ቅን ማየትም አይፈልጉም። ፈሪሳውያን ደግ አይደሉም፣ ደግ የሆነም አይወዱም። ጌታን
ይታገሉት ነበር። ጌታችን ኢየሱስ ክርስቶስ በዲያብሎስ በአካል የተፈተነው በስጋ ዘመኑ ስንት ጊዜ ነው? አንድ ጊዜ ነው። ዘመኑን በሙሉ በሰው ተሞግቷል። አንዳንድ ሰዎች ላይ ጋኔን ያድርባቸዋል። አንዳንድ ሰዎች ላይ ደግሞ ጋኔን ላይ ያድሩበታል። ከሰይጣን በላይ የሆኑ ሰዎች በምድር ላይ አሉ። ሰይጣን በዕድሜ የሚበልጣቸው በተንኮል ግን የሚበልጡት ብዙ ሰዎች አሉ። ፈሪሳውያን ራሳቸውን እንደዚህ አዘጋጅተውት ነበረ። ማቴዎስ 23ን እንጠቅሳለን። የሚያስተምሩትን እንጂ የሚሰሩትን አትመልከቱ ተብሏል እያልን እንጠቅሳለን አይደለም? ትክክል ነው፣ ጥሩ ነው። እነዚህ አብዛኛዎቹ ፈሪሳውያን ከኦሪቱ ዕውቀት አልፈው በዚያ ዘመን የነበረውን የእስክንድርያን በዚያ ዘመን የነበረውን የግሪክን ፍልስፍና ሁሉ ያጠኑ ነበሩ። ስለዚህ ለትምህርት የሚቸገሩ አልነበሩ። እንዲህ የምንጠቅሰው ሰዎች ከትምህርቱም ከሕይወቱም የለንም። ድንግል በክሌ የሚባል አለ። በሁለት ወገን ድንግል ይሆን ዕውቀት ያልነካን በጎነት ያልነካን ገና ፈሪሳዊ ለመሆን ይቀረናል። ከጥቁር አዝሙድና ከእንስላል አስራት እኮ የሚያወጡ ነበሩ። እኛ እግዚአብሔር ከሰጠን ገንዘብ ላይ አስራት ማውጣት ገና ፈሪሳዊ አልሆንም እንኳን ክርስቲያን። እነኚህ ጌታን ይሟገቱት ነበረ። ከተሟገትንም ተምሮ መሟገት ጥሩ ነው። ከቁጥር 24 እስከ 37 የጢሮስና የሲዶና ተአምር። ያቺ ከነናዊት ሴት ልጇን ፈወሰላት። አደባባይ ቆማ ማረኝ አለችው። የታመመች ልጇ ግን እኔን ማረኝ። ከታማሚ አስታማሚ በሽታው ከባድ ነው ወገኖች። ለታመመ ስትጸልዩ ለአስታማሚም ጸልዩ። አንድ ሰው አንድ አይደለም። አንድ ሰው ሲታመም 100 ሰው በዙሪያው ይታመማል። የአንድ ሰው ፈውስ የ100 ሰው ፈውስ ነው። ምዕራፍ 8 ከቁጥር 1 እስከ 10 ሁለተኛውን በረከት ጌታ 7 እንጀራ አበርክቶ ከ4000 ሰው በላይ መገበ። ክብር ለእርሱ ይሁን። ከቁጥር 11 እስከ 21 ከፈሪሳውያን እርሾ ስለመጠንቀቅ ተናገረ። የፈሪሳውያን እርሾ ምንድን ነው? ማስመሰል። ወገኖቼ ከማስመሰል መሆን ይቀላል። እንዴት ብዬ ልግለጽላችሁ? እዚህ ብሔራዊ ቲያትር አገር ፍቅር የሚሰሩ አሉ አይደለ? አንድ ድራማ ለመስራት 6 ወር ነው የሚለማመዱት። ማስመሰል ያደክማል፣ መሆን ቀላል። ሁኑ የተባልነው ጉልበት እንዳንጨርስም ነው። ዛሬ ሃይማኖታዊ ተውኔት ነው ያለው። ብንሆነው ግን ለእኛም ይቀለናል፣ ለሰውም እንቀላለን። ከ22 እስከ 26 ምዕራፍ 8 የቤተ ሳይዳ እውርን ማብራቱ። አይኑ የማያየውን ሰው አበራ። መቼም ጌታ ለችግረኛ ብርሃን ነው የሚመጸውተው። እኛ ለአንድ አይነ ስውር ሳንቲም ነው የምንመጸውተው፣ እሱ ብርሃን የሚመጸውት ነው። ክብር ምስጋና ለእርሱ ይሁን። ከቁጥር 27 እስከ 38 ማን ይሉኛል አለ። ማን ይሉኛል? ማን ነው የምንለው? እሱ መስማት ይፈልጋል። ምዕራፍ 9 ከቁጥር 1 እስከ 13 ደብረ ታቦር ክብሩን የገለጠበት። ዛሬ ደብረ ታቦር እኛ ነን ክብሩን የሚገልጥበት። ከቁጥር 14 እስከ 29 እርኩስ መንፈስ የያዘው በተአምር ዳነ። አዎ ሰይጣን አጋንንት የሚባሉ አሉ። ከሰይጣን የምንድነው ሰይጣንን በመጥላት አይደለም፣ ከእግዚአብሔር ጋር በመወዳጀት ነው። ከ30 እስከ 50 ከደቀ መዛሙርቱ ጋር ጌታ የግል ጊዜ ወሰደ። ከደቀ መዛሙርት ጋር የግል ጊዜ ያስፈልጋል። በአደባባይ የማይነገሩ ነገሮች አሉ። ዛሬ በአደባባይ የማይነገሩ የቤተ ክርስቲያን ምስጢሮች በአደባባይ እየተነገሩ ነው ያሉት።
የኢትዮጵያን ቤተ ክርስቲያን አረሚም አይደለም፣ አሕዛብም አይደለም፣ ከክርስትና ውጭም አይደለም፣ የገዛ ልጆቿ ሊያፈርሷት ተነስተዋል። ይሄ ሊያሳስበን ይገባል ወገኖቼ፣ ሊያሳስበን ይገባል። 3000 ዓመት ሀገሪቱን የጠበቀች ክርስትናን የእስልምና አክራሪዎች ባሉበት መካከል ተቀምጣ የጠበቀች ሀገር ቤተ ክርስቲያን ጉዳቷ ሊያሳስበን ይገባል። እግዚአብሔር በእውነት የቤተ ክርስቲያን አምላክ ነው። ለቤተ ክርስቲያን እንዲቆም እንጸልያለን። ምዕራፍ 10 እስካሁን ያየነው የገሊላውን አገልግሎት የሰሜን አገልግሎት ነው። ምዕራፍ 10 ስንገባ የደቡብ አገልግሎት የይሁዳ አገልግሎት ይመጣል። ቶሎ ቶሎ ልጨርስላችሁ። ከቁጥር 1 እስከ 9 የፈሪሳውያን ጥያቄ፣ ከቁጥር 10 እስከ 31 ደግሞ የቅኖች ጥያቄ። አንዳንዶች በጥመት ነው የሚጠይቁት፣ ለመፈተን የሚጠይቁ አሉ፣ ለማወቅ የሚጠይቁ አሉ። ጌታ ለመፈተን የሚጠይቁትን አይመልስላቸውም ነበር። የቅኖችን የየዋሆችን የልጆችን ጥያቄ ግን በደስታ ያስተናግድ ነበረ። ከ32 እስከ 45 የክብር ጥያቄ ያዕቆብና ዮሐንስ፣ አንተ ስትነግስ እኛ ቦታችን የት ነው አሉ። አሳሰባቸው። አየን የመንገሻ መስቀል ነው፣ ወይ በቀኝ የተሰቀላለች ወይ በግራ፣ የሱን ከፈለጋችሁ። ከቁጥር 46 እስከ 52 ስለ በርጠሜዎስ፣ በርጠሜዎስ ስም አይደለም የጤሜዎስ ልጅ ማለት ነው። የሰው ስም እንኳ የለው። ድህነት ወገኖች ስማችሁን ጭምር ያስጠፋል። ምዕራፍ 11 ከቁጥር 1 እስከ 33 ወይም ሙሉ ምዕራፉ ስለ ሆሳዕና፣ ሆሳዕና በአርያም፣ ሆሳዕና አሁን አድን፣ ጊዜ የለም የሚል ነው። ዛሬም ሆሳዕና አሁን አድን፣ ጊዜ የለም ማለት አለብን። ምዕራፍ 12 ከቁጥር 1 እስከ 37 የሞቱ መሰናዶ፣ ጌታ እሞታለሁ አለ። በእርግጥም ወደ ሞት ተቃረበ። ከቁጥር 38 እስከ 44 የድሃዋ ስጦታ። እቺ ሴት ምንም አልነበራትም፣ በመቀነት ያለቻት እሷ የቤትም የኪስም የቦርሳም ሀብቷ እሷ ነች። እሷኑ ሰጠ ሙሉ ህይወቷን። እኛ ብንሆን አንቺማ ምን አለሽ ኧረ መልሹ ነው የምንለው። ግን ከእግዚአብሔር በረከትን የምናገኘው በመስጠት ነው፣ በመስጠት ነው። ስለዚህ የዚህች ድሃ ሴት ስጦታ እኛን ይወቅሰናል። ምዕራፍ 13 ከቁጥር 1 እስከ 37 የመጨረሻው ዘመን ምልክት። ያለን የመጨረሻው ዘመን ላይ ነው። ምልክቶች እየሆኑ ነው ያሉት። እንኳን የመጽሐፉ የቃሉም እየተፈጸመ ነው ያለው። ስለዚህ መጠንቀቅ ያስፈልገናል። ምዕራፍ 14 ከቁጥር 1 እስከ 72 የቂጣ በዓልና የጌታችን መያዝ። የቂጣ በዓል አሮጌው ፋሲካ ነው። አሁን ደግሞ እውነተኛው አዲሱ ፋሲካ ክርስቶስ መጣ። ኦሪትን በአብዮት አልሻረውም፣ በክብር አስቀመጠው። ጌታ ሲሽር እንኳ በክብር አስቀምጦ ነው። ሲሽር እንኳ የሚተካውን አዘጋጅቶ ነው። ነገሌ እንደው አባቶችም ይሁኑ እንደው ጥርግርግ ብለው ይሄዱ እንበልሽ ማን ይመጣል? ጌታ የሚተካውን ማዘጋጅቶ ነው የሚያልፈውን ሲያሳልፍ። ምዕራፍ 15 ከቁጥር 1 እስከ 47 ሸንጎውና ስቅላቱ። በምድር ላይ ለጌታችን ለኢየሱስ ክርስቶስ እስከ አሁን የተገኘለት 2 ነፃ ቦታ ብቻ ነው። ዓለም የሰጠችው ነፃ ቦታ 2 ነው። አንደኛ በረት፣ ሁለተኛ መስቀል ነው። ሌሎች ስፍራዎች ሁሉ በእንግዶች ተይዘው ነበር፣ በአልፎ ሀያጆች። ዛሬ ስመው ነገ በሚነክሱ፣
ዛሬ ነግሰው ነገ በሚወርዱ ተይዘው ነበረ ስፍራዎች ሁሉ። ስለዚህ ለሱ ክፍት ቦታ በረትና መስቀል ነበረ። እናንተ ከክርስቶስ ትበልጣላችሁ። ምዕራፍ 16 ትንሣኤና ተልእኮ። ጌታ በድል አድራጊነት ተነሳ። ማርቆስ የሚፈጽመው ድል አድራጊነቱን በመናገር ነው። አዎ የአርቡ ጌታ የእሁዱም ጌታ ነው። የማርቆስ ወንጌል ልዩ ትረካዎች ቢያንስ ሁለቱን ብናነሳ ማርቆስ ላይ ብቻ የምናገኘው ማርቆስ ስለ ራሱ የገለጠበት ምዕራፍ 14 ቁጥር 21 በዛች ጌታ በተያዘበት ምሽት አንተ ማነህ ሲሉት ልብሱን ጥሎ ራቁቱን እንደሸሸ ስለ ራሱ ጽፏል። የሚደንቁን እነዚህ ቅዱሳን እግዚአብሔር ይቅር ያለውን ታሪካቸው ለመማሪያ ያነሱታል። እኛ እኮ በሰማይ ጀምረን በሰማይ ጨረስን። የኛ የህይወት ታሪክ እንደዚህ ቀጥ ያለ ነው። ምንም እድገት የለው። የድሃ ልጅ ነኝ ማለት ያሳፍረናል። አላወቅም ማለት ያሳፍረናል። ተጠልቼ ተገበ ያሳፍረናል። እሱ እኮ ነው ታሪክ የሚባለው ወገኖቼ። ታሪክ ማለት እኮ እሱ ነው። ቀጥ ያለ ነገርማ እንዳለ ያለማ እኮ አለት ነው፣ ድንጋይ ነው። ሁለተኛው የመጨረሻው ተልእኮ ምዕራፍ 16 ከቁጥር 16 እስከ 18 የመጨረሻው ተልእኮ ያመነ የተጠመቀ ይድናል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል። እግዚአብሔር ይመስገን። እኛ የጥምቀት ልጆች ነን። በደንብ እንመጣበታለን ክፍሉ ላይ ስንመጣ። ዛሬ በክርስትና ስም የሚንቀሳቀሱ አንዳንድ ሃይማኖቶች እስክትጠመቁ ድረስ ተጠመቁ 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 ይላሉ። እረፍት ይነሳሉ። አንድ ጊዜ የተጠመቀውን ሰው ድጋሚ ለማጥመቅ እንደዛ የጎተጎቱትን ሰው አጥምቀው ከውሃው ሲወጣ ውሃ እኮ ነው ይሉታል። ወገኖቼ ራሱ ባለቤቱ አርአያ የሆነበት ጉዳይ ነው ጥምቀት ማለት። መጠመቅ ሳያስፈልገው ራሱ ከተጠመቀ ጉዳዩ ትልቅ ነው ማለት ነው። ከእግዚአብሔር የምትቀበሉት ምን ትንሽ ጸጋ አለ? እስቲ ንገሩኝ። ተጠመቁ እኮ ያለው እሱ ነው። በጥምቀት የእግዚአብሔር ልጆች እንሆናለን። በጥምቀት ዳግመኛ እንወለዳለን። ድህነት ከምስጢራተ ቤተ ክርስቲያን ጋር የተያያዘ ነው። ስለዚህም ያለ ቤተ ክርስቲያን ድህነት የለም። ከቤተ ክርስቲያን ውጭ ያለ ሰው ድህነት የለውም። ይህን በክፍሉ ላይ በደንብ እናየዋለን። ያመነ የተጠመቀ ይድናል። በቃ ይህንን ቃል ለምንድን ነው የምናሰቃየው? አይ ቀጥሎ እኮ ያላመነ ይፈረድበታል አለ እንጂ ያልተጠመቀ አይልም። ደግሞ ጌታ መስቀል ላይ የተሰቀለው እኮ ፈያታዊ ዘየማን እኮ አልተጠመቀም። አንድ ሰዓት ጊዜ ካለው ሰው ጋር ራሳችንን እናወዳድራለን። ይሄ ሰውዬ እኮ የቀረው አንድ ሰዓት ነው። አንድ ሰዓት ካለው ያለው ጊዜ ለማመን ነው፣ ለመጠመቅ አይበቃም። ዘመን የተሰጠን ሰዎች ዘመን ካለቀበት ጋር ራሳችንን እናወዳድራለን። ለነገሩ ቆመን የምንሄድ ሰዎች እኮ የዛሬ 200 ዓመት ከሞቱ ሰዎች ጋር ራሳችንን እያወዳደርን ነው። ከሬሳ ጋር የምንጣላ እኮ ነን። አዎ በጥምቀት የእግዚአብሔር ልጆች ሆነን ወገኖቼ፣ ዓለም ይፈትናችሁ፣ በብዙ ነገር ውደቁ፣ ጥምቀታችሁን አታርክሱ፣ እግዚአብሔርን ጸጋ አታቃሉ። አንድን ጥምቀት ክቡር የሚያደርገው የቄሱ ብቃት አይደለም፣ የአብ የወልድ የመንፈስ ቅዱስ ስም ነው። እኔ በስላሴ ስም የተጠመቅኩ ነኝ፣ እናንተ በስላሴ ስም የተጠመቃችሁ ናችሁ። ማርቆስ ወንጌል የሚያጠናቅቀው ስለ ጥምቀት በመናገር ነው። ዝርዝሩን እንገባለን። ለአምላካችን ለእግዚአብሔር ምስጋና፣ ለሀገራችን ለኢትዮጵያ በረከት፣ ለሕዝባችን ስለኛ ለሚጸልዩት ሁሉ ሞገስ ይሁን። አቤቱ ሆይ እናመሰግናለን። አንተ ኃያል ጌታ፣ ክቡር ጌታ እናወድስሃለን ስለሰጠህን የጥምቀት ጸጋ። ቤተሰቦቻችን ወላጆቻችን በእምነት ሆነው አቅርበውን ደግሞ
በአብ በወልድ በመንፈስ ቅዱስም እንድንጠመቅ ስላደረጉን የክርስትናን ጉዞ ስላስጀመሩን ስለ እነሱ እናመሰግንሃለን። በእነርሱ ላይ የሰራኸው አንተ ነበርክ ጌታ ሆይ። በእውነት ከፍ ያለው ስምህ ከፍ ይበል። እንደ ቸርነትህ ሁል ጊዜ ደግሞ የጥምቀት ጸጋ በሕይወታችን እንዲያበራ ጌታ ሆይ እንደ አዲሱ ቤተሰብ ማንነት እንድንገለጥ ጸጋህን አብዛለን። በማርቆስ ወንጌል ውስጥ ደግሞ የሕይወታችንን ጥያቄ እንቆቅልሽ አቤቱ ፍታ። በመባረክ አቤቱ ባርከን፣ የቃልህን ደጅ ክፈትልን። ይህንንም ደግሞ የማርቆስን ወንጌል ለመፈጸም ዘመንም እድልም ጸጋም አብዛለን። ከሰማነው ቃል የተነሳ ምድሪቱ የተባረከች ትሁን። የምንረግጠው የምንነካው ሁሉ ብሩክ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን።